ሰላም ቤተሰቦቻችን እንዴት ናችሁ? ዛሬም ትኩስ መረጃዎችን ይዘን ቀርበናል። የዕለቱን ዜናዎች ዛሬም ለእናንተ ይመጥናል ብለን ያሰብላቸውን ይዘን ቀርበናል። እንደወረዱ ሁሉንም ሳንጨምር ሳንቀንስ ለእናንተ ይዘን ቀርበናል። ወደ ዕለቱ ዜናዎች እንገባለን። ከሩብ ሚሊዮን ብር በላይ ነጋዴዎች እንደቀጣ መንግስት አስታወቀ። በርካታ ነጋዴዎች በጥቃቅን ጉዳዮች ጭምር ቅጣት እየጣለባቸው እንደሆነ ይነገራል። የንግድ ጥሰት ፈጽሟል የተባሉት 250 ሺህ በላይ ነጋዴዎች ተጠያቂ እንዲሆኑ አድርጌያለሁ በማለት መንግስት አስታወቀ። ዘንድሮ በተጀመረው የድረፍ ፍቃድ ኢንስፔክሽን መሰረት ከመጠነኛ ስህተት እስከ ከባድ የንግድ ጥሰት ያከናወኑ እነዚህ ነጋዴዎች ተጠያቂ እንዲሆኑ ተደርጓል ሲል የንግድ ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ማስታወቃቸውን የኢትዮጵያ ፕሬስ ድርጅት ዘግቧል። ዘንድሮ የድረፍ ፍቃድ ኢንስፔክሽን ስራ ተጀምሯል። ይህ ማለት የተወሰደ የንግድ ፍቃድ እየዋለ ያለው ለምን አይነት ተግባር ነው የሚል የንግድ ፍቃድ ቁጥጥር የሚደረግበት አሰራር ነው። በዚህ የድረፍ ፍቃድ ኢንስፔክሽን ስራ ከመጠነኛ ስህተት እስከ ከባድ ንግድ ጥሰት የፈጸመው ከ250 ሺህ በላይ ነጋዴዎች ተጠያቂ እንዲሆኑ ማድረግ ችሏል ብሏል። ሚኒስትሩ አክሎ ድረፍ ፍቃድ ኢንስፔክሽን የሚደረገው ዋና ምክንያት አጭበርባሪነት፣ ሌብነትና በዚህ ደረጃ የሚደረጉ የንግድ ማጭበርበሮች ማስወገድ እንደሚቻል ሲሉን ተናግረዋል። እንደ ሚኒስትሩ ካሳሁን ገለጻ ድረፍ ፍቃድ ኢንስፔክሽን እስከ 2016 በጀት ዓመት ድረስ በኢትዮጵያ ሲከናወን የነበረው ግን በፌዴራል ደረጃ የተሰጠ ንግድ ፍቃድ ብቻ ላይ ነበር። ይህ ደግሞ ከ100 ሺህ የማይበልጥ ነጋዴ ቁጥር ዘንድሮ ግን ከባለፉት 9 ወራት 2.2 ሚሊዮን የንግድ ማህበረሰብ ዘንድ በመድረስ የድረፍ ፍቃድ ኢንስፔክሽን ማከናወን ተችሏል። ከ250 ሺህ ነጋዴዎች በላይ ከመጠነኛ ስህተት እስከ ከባድ የንግድ ጥሰት ማከናወናቸውን ተጠያቂ እንዲሆኑ ማድረግ ተችሏል ሲሉ ገልጸዋል። ይሁንና በርካታ ነጋዴዎች በጥቃቅን ጉዳዮች ጭምር ቅጣት እየጣለባቸው እንደሆነ መሰረት ሚዲያ የተናገሩት በቅርብ መዘገባችን ይታወሳል። ከዚህም በተጨማሪ በኮሪደር ልማት ንግድ ቤት የፈረሰባቸው ንግድ ፍቃድ ሊመለስ ሲሄዱ መመሪያ ስላልደረሰን መመለስ አትችሉም ብለው እየተጉላሉ እንደሚገኙ እና ለቅጣት እንደተደረጉ ታውቋል። በገቢዎች ሚኒስቴር ሰራተኞች በሚስተዋለው ብልሹ አሰራርና ሙስና ነጋዴ የንግድ ፍቃዱ በብዛት እየመለሰ ነው። በለሚ ኩራ ብቻ 5000 ነጋዴዎች ፍቃድ መመለስ ሂደት ላይ ያሉ እንደ ምንጫችን በጥቃቅን ጉዳዮች ጭምር ከፍተኛ ቅጣት በነጋዴው ላይ እየተጣለ ነው ብሏል። መረጃ ከመሰረት ከዚህ በኋላ በሪል ስቴት በሆነ በሌሎች ተቋማት የሚገቡ የማስታወቂያ ቃሎች ላይ ድርጅቱ ቃል የገባውን የማይፈጽም ከሆነ ድርጅቱ የሚያስተዋውቁ አርቲስቶች ከድርጅቱ ጋር አብሯቸው ተጠያቂ ማድረግ አለባቸው በሚል ለህዝቡ ማሳሰቢያ ሰጥተን እንደነበር ይታወቃል። ይህ ጥሪ ለህዝባችን ያቀረብነው ከመጭበርበር እንዲድኑ ለመከላከል ታዋቂ ሰዎችን የብራንድ አምባሳደር ከመሆናቸው በፊት ለሚያስተዋውቁት ነገር ቀድሞውኑ ህዝብ የሚጎዱ መሆኑን እንዲያጣሩ ለማሳሰብ ነበር። ይህን ተከትሎ የተለያዩ አርቲስቶች፣ ሞዴሎች ህዝቦች እየተጭበረበሩ ያለቀ ባይበላስ ቢቀር በሚል እጃቸውን ከአንዳንድ ድርጅቶች እያወጡ ይገኛሉ። ከዚህ ቀደም ተዋናይት እፀይወት አበበ ከዚህ በኋላ የለውበትም በሚል ብራንድ አምባሳደር ሊያደርጓት ከነበረው ድርጅት እጇን አንስታለች። ዛሬ ደግሞ የኢቢኤስ ፕሮግራም ማስታወቂያ ሉላ ገዙ ከወዲሁ ከደሙ ንጹህ ነኝ ብላለች። የሉላ ገዙ መልእክት እንደወረደ ወይም ወዳጆቼ ከፊንቴክ ኢንቨስትመንት ፒኤልሲ ጋር BYD ኤሌክትሪክ መኪና ለማስተዋወቅ የብራንድ አምባሳደር ሆኜ ለመስራት ሂደቱን ተጀምሮ የነበረ ቢሆንም ከየካቲት 26 2017 ጀምሮ በራሴ የግል ውሳኔ አብሮ የመስራት ስምምነት ሙሉ በሙሉ የተቋረጠ መሆኑን አስታውቃለሁ። ስለዚህም ከፊንቴክ ጋር ምንም አይነት ስራ ያልሰራው መሆኑን ወደፊትም የድርጅቱ መኪናዎች ሆነ ሌሎች ምርቶች አገልግሎት የማስተዋወቅ የመደገፍ የመወከል ኃላፊነት የሌለኝ መሆኑን በአክብሮት እገልጻለሁ። ፊንቴክ ኢንቨስትመንት ፒኤልሲ አብሮኝ ለመስራት ላሳየው ፍላጎት እያመሰገንኩ መልካሙን ሁሉ እመኛለሁ። ከዚህ በኋላ በBYD መኪኖች ላይ ላላቸው ማናቸውንም ጥያቄዎች በቀጥታ ርቱ ማናገር የምትችሉ መሆኑን አሳውቃለሁ ብላለች። የሶማሌ መንግስት ዛሬ ባከናወነው ሹምሽር የውጭ ጉዳይ ሚኒስትሩ መከላከያ ሚኒስትር ማድረጉን አስታውቋል። የሶማሌ ጠቅላይ ሚኒስትር ጽህፈት ቤት እንደገለጸው የውጭ ጉዳይ ሚኒስትር የነበሩት አህመድ ሞአሊም ፋቂ ከዛሬ ጀምሮ የመከላከያ ሚኒስትር ሆነዋል። እንዲሁም በተሰናባቹ የውጭ ጉዳይ ሚኒስትር ምትክ አብዲ ሳሊን አብዲ አሊ የተባሉት ግለሰብ መሾማቸውን አስታውቋል። መከላከያ ሚኒስትሩ የነበሩት ጅብሪል አብዱልሸድ ይህንን ሹመት ካገኙ ጥቂት ወራት የተቆጠረ ሲሆን በዛሬው ሹምሽር ምንም ቦታ እንዳላገኙ ሮይተርስ ዘግበዋል። በሶማሊያ እየተከናወነ ባለው ጦርነት አሸባሪው አልሸባብ ከዋናው ከተማ ሞቃዲሾ በ50 ኪሎ ሜትር ላይ የሚገኘውን መንደር መቆጣጠር ይታወቃል። እንዲሁም በከተማ ውስጥ የሞርታር ጥቃቶች በተደጋጋሚ በማድረስ ላይ ነው። ይህንን በእንዲህ እንዳለ ዛሬ ለተሾሙት አዲስ የውጭ ጉዳይ ሚኒስትር ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ የመልካም ምኞት መግለጫቸውን ማስተላለፍ የሶማሌ ብሔራዊ ቴሌቪዥን ዘግቧል።
የዓለም ምግብ ፕሮግራም WFP የበጀት እጥረት ስላጋጠመው ከሰራተኞቹ ውስጥ 25 እስከ 30% ሊቀንስ ነው። በዓለማችን ላይ ትልቁ የሰብአዊ እርዳታ አቅራቢ የሆነው WFP የረሃብ ግጭት ባለባቸው አካባቢዎች የሰው ሕይወት በመታደግ ወሳኝ ሚና የሚጫወት መሆኑ ይታወቃል። በ1961 የተመሰረተው የድርጅት በመላው ዓለም በሚገኙ 100 ሀገራት ውስጥ የሚንቀሳቀስ ሲሆን ወደ 23,000 ያህል ሰራተኞች ያሉት ነው። የዚህ ድርጅት በጀት በግንባር ቀደምትነት የምትሸፍነው አሜሪካ የነበረች ሲሆን ፕሬዚዳንት ትራምፕ ማንኛውንም እርዳታ እንዳይቋርጡ ማድረጋቸውን ድርጅቱ አደጋ ውስጥ ከቷታል። በመሆኑም 25 እስከ 35% የሚሆኑ ሰራተኞች ለመቀነስ እንደወሰነ ለድርጅቱ ሰራተኞች የተላከው የውስጥ ማስታወሻ አስረድቷል። የWFP በኢትዮጵያ ውስጥም ትልቁ የምግብ እርዳታ አቅራቢ መሆኑ ይታወቃል። ቀጣዩ የጀርመን ድምፅ ሬዲዮ ዘገባ ነው። በሰሜኑ ጦርነት ወቅት ከትግራይ ክልል በግዳጅ የወጣ የመኪና በ3 ዓመት በላይ የመጠበቅ ለባለቤትነት የመለሱት የሀገር ሽማግሌዎች የትግራይና የአማራ ሕዝብ የቀድሞ ወዳጅነት ለመመለስ ሊሰራ ይገባል አሉ። አርባን ቢስ ባሉት ጦርነት ከሁለት ወገን በርካታ ወጣቶች ሞተዋል ያሉት የሀገር ሽማግሌዎች አሁን ሁለቱም ህዝቦች ለሰላማቸው በጋራ ሊሰሩ ይገባል። በትግራይ ክልል መቀሌ ከተማ ነዋሪ የሆኑት አቶ ህርዩ አብርሃም ከሰሜኑ ጦርነት በተጀመረ ወቅት መኪናቸው ለግዳጅ እንደወጣ ሳይመለስ ቀርቶ ጦርነት ነውና መኪናውን ተቃጥሎ ይህንን ብለው ዝም አላሉም። የእርጅና ዘመን መጦሪያቸው ነውና ለአመታት ፍለጋ ወጡ። ፍለጋቸውን ፍሬ አፍርቶ በአማራ ክልል ሰሜን ወሎ ዞን መቄት ወረዳ ፈላቂት ከተማ በህዝብ ጥበቃ ንብረታቸው ከ3 ዓመት በላይ ተይዞ ባለቤትነቱ ሲጠበቅ አገኙ። አቶ ህርዩ ፍላቂት ከተማ ሲገቡ ማህበረሰቡ እንዲህ ተቀብሎኛል ይላሉ። በጣም ነው ደስ የሚለው። አልጋ አትከፍልም፣ ምግብ አትከፍልም፣ አይዞ ንብረትህ አይደለም ወይ ይሄስ ሀገር አይደለም ወይ ቤትህ አይደለም ወይ ምን እንዳትጨነቅ እያሉ ትንሹም ትልቁም አስተዳደሩም በቃ ከአቅሜ በላይ ነው የምናገረው እውነት እኛ እኮ በዚህ ፖለቲካው ነው የተጣላ ነው መች ተጣልተን እናውቃለን የሚል ህዝብ ነው። እንወያይ። በአማራ ክልል የሚደረጉ ግጭቶች መነሻው ጉዳቱ መፍትሄው አቶ ህርዩ መኪና ለአመታት ሲጠበቅ የቆዩት የፍላቂት ከተማ የሀገር ሽማግሌዎች ዛሬ ባለቤቱን አግኝቶ አድራሻቸውን በመናገር ማስረከባቸውን ለአማራ ትግራይ ህዝብ ለወደፊት ጥሩ ግንኙነት የሚፈጥር ነው ይላሉ። ይህ ወቅት የፈጠረው ጦርነት ለተወሰነ ጊዜ ተለያይቶ ኖሯል። አሁን ላይ ግን የአማራ ትግራይ ህዝብ በዚህ ልክ እየተግባባ የራሱን ሰላም በራሱ እያስከበረ እንዲሄድ ጥሩ ይሆናል ብለዋል። 24 ሰዓት ጥበቃ የሳይበር ደህንነት ጥበቃ ይደረጋል። ንግድ ባንክ የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ ከኢትዮጵያ ፕሬስ ድርጅት ጋር ባደረጉ ቆይታ ባንኩ በጠንካራ ቴክኖሎጂ ብቁ ሰራተኞች የታገዘ 24 ሰዓት የሳይበር ደህንነት ጥበቃ እንደሚደረግለት ገልጿል። በየቀኑ በርካታ የሳይበር ጥቃቶች የባንኩ ላይ እንደሚሞከሩ የገለጹት አቶ አቤ በባንኩ የተዘረጋው ሲስተም ጥቃቱን በአግባቡ የሚከላከል ስርዓቱን ሰብሮ ለመግባት የሚፈልግ የትኛውም አጥቂ አልፎ የመሄድ የማይችል መሆኑን ተናግረዋል። የሳይበር ደህንነት በብዙ ባለድርሻ በጋራ የሚሰራ መሆኑን ገልጸው የዛሬ 5-6 ዓመት ጀምሮ በኢንሳ ብሔራዊ ባንክ ከባንኮች የተውጣጡ የግብረ ኃይል ተቋቁሞ የባንኮችን ደህንነት ለመጠበቅ በጋራ እየተሰራ መሆኑን አስረድተዋል። የኢትዮጵያ ንግድ ባንክ ከ10 ዓመት በፊት ጀምሮ የሳይበር ደህንነት ላይ ኢንቨስት በማድረግ የጠንካራ ቴክኖሎጂ ባለቤት ሊሆን መቻሉን አቶ አቤ ገልጸዋል። እስካሁን ማንም የባንኩን ሲስተም ሰብሮ የገባ እንደሌለ ፕሬዝዳንቱን ገልጸው ባንኩ የመከላከያ ስርዓቱን በየጊዜው በማዘመን በአርቲፊሻል ኢንተለጀንስ የሚመጣ ጥቃትን ጭምር መቋቋም የሚያስችል የጠነከረ ስርዓት ለመገንባት እየተሰራ መሆኑን አመልክተዋል። ለቀብር ወደ ቫቲካን ያቀኑት ሩቶ ተቃውሞ ገጠማቸው። ለቀብር ወደ ቫቲካን ያቀኑት የኬንያ ፕሬዝዳንት ዊሊያም ሩቶ የውጭ ቆጣቢነት ቃላቸውን አላከበሩም በሚል ተቃውሞ ገጥሟቸዋል። ፕሬዝዳንቱ የብሔራዊ ምክር ቤቱን አፈ ጉባኤ ሙሴ ቫንቱጉላን ቅዳሜ በተካሄደው የፓፕ ፍራንሲስ ቀብር ላይ የኬንያ ወክለው እንዲገኙ ወክለው ነበር። ሆኖም ፕሬዝዳንቱ ሩቶ በቻይና ያደረጉት ጉብኝት ካጠናቀቁ በኋላ ወደ ሮም በማቅናት ፓፕ ፍራንሲስን የቀብር ስነ ስርዓት ላይ ተገኝተዋል። ይህም ሩቶ በቀብር ስነ ስርዓቱ ላይ በአካል የተገኙ ብቸኛው የአፍሪካ መሪ ያደረጋቸው ሲሆን የኬንያ ፕሬዝዳንት ውጭ ቆጣቢ አይደሉም ሲል ድርጊቱን ተቃውሟል። በርካታ ኬንያውያን ከኑሮ ውድነት ጋር እየታገሉ መሆናቸውን በመጥቀስ ፕሬዝዳንቱ ወጪ ቆጣቢ እርምጃዎችን ለመውሰድ ያላቸውን ቁርጠኝነት ጥያቄ ውስጥ ያስገባ ጉዞ ነው ብለውታል። ሌሎች የአፍሪካ ሀገር ቀብሩን የታደሙት በምክትል ፕሬዝዳንት ሚኒስትሮችና በፓርላማ መሪዎች ተወክለው ነው። የቀድሞ ምክትል ፕሬዝዳንት ሪጋችን የሩቶን ውሳኔ በመተቸት ሩቶ የህዝብ ሀብት አባክኗል ሲሉ መክሰሳቸውን ኦል ኦፍ ዘግበዋል።
በካናዳ ጠቅላይ ሚኒስትር ማርክ ካርኔ የሚመራው ሊበራል ፓርቲ የሀገሪቱ ጠቅላይ ምርጫ ማሸነፍ ተገለጸ። ማርክ ካርኔ እና ሊበራል ፓርቲው በካናዳ ምርጫ ድል እንደቀናቸው የተናገሩ ሲሆን የዶናልድ ትራምፕ አቋም ለውጤት እንዳገዛቸውን ገልጿል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ ጥር ወር ጀምሮ የጎረቤት ሀገር የሆነችው ካናዳ 51ኛ የአሜሪካ ግዛት እንድትሆን በተደጋጋሚ ሲናገሩ እንደነበር ይታወሳል። ይህም ሊበራል ፓርቲ በምርጫው እንዳያሸንፍ እንደረዳው የተገለጸ ሲሆን ዶናልድ ትራምፕ ይህንን አቋማቸውን ይፋ ከማድረጋቸው በፊት የወቅት አጥባቂ ተወዳዳሪ ፒየር ፖሊቨር ያሸንፋል ተብሎ ይገመት እንደነበር ተመልክቷል። ሀገሪቱ ላለፉት 10 ዓመታት የመሩት የሊበራሉ ፓርቲ አባል ጀስቲን ትሩዶ የሀገሪቱን ኢኮኖሚ ላይ ምንም ለውጥ ባለማሳያቸው በፓርቲው ድጋፍ ዘንድ ቅሬታ ተፈጥሮ ነበር። የካናዳ ሊበራል ፓርቲ ሀገሪቱ ለረጅም ዓመት ያስተዳደሩት ትሩዶን አስወግደው የባንክ ባለሙያ የሆኑትን ማርክ ካርኔን መሪ አድርጎ ከመረጠ በኋላ አስደናቂ የተባለው የምርጫ ውጤት ማግኘቱን ቢቢሲ ያስነብበዋል። በኢትዮጵያ ውስጥ ሁሉም ወረዳዎች ውስጥ ኢንዱስትሪ እንዲገነቡ ያለመ ስራ መጀመሩን ተናገረ። ይህ በገጠር ያሉ ዜጎች ዳቦ ወይም ሌላ የሚፈልጉ ምርት ለመግዛት ወደ ከተማ እንዳይወጡ ይረዳቸዋል ተብሏል። በሀገሪቱ ላይ ያሉ ወረዳዎች በየአካባቢው እንደሚያገኙ የግብዓት አይነት በእያንዳንዳቸው እስከ 3 ኢንዱስትሪዎች እንዲኖራቸው እየተሰራ መሆኑን የኢትዮጵያ ኢንተርፕራይዝ ልማት ተናግሯል። በዚህም ባለፉት 9 ወራት 206 ኢንዱስትሪዎች በገጠሪቱ የሀገሪቱ ክፍሎች መቋቋማቸውን የጠቀሱት ተቋማቱ ቁጥራቸውን ለማሳደግ በብርቱ መስራቴን እቀጥላለሁ ብለዋል። በገጠር አካባቢዎች ኢንዱስትሪዎች ማስፋፋት የአካባቢው ነዋሪዎች ምርት በቀላሉ እንዲያገኙ ከማድረጉም በተጨማሪ የስራ ዕድል በመፍጠር ከገጠር ወደ ከተማ የሚደረገው ፍልሰት ይቀንሳል ሲባል ሰምተዋል። ባለፉት 9 ወራት በሀገር አቀፍ ደረጃ 151,000 ሰዎች በመካከለኛ በአነስተኛ ኢንዱስትሪዎች ስራ አግኝተው ሲል የኢትዮጵያ ኢንተርፕራይዝ ልማት ምክትል ዋና ዳይሬክተር አብዱል በፈታህ ዩሱፍ ተናግረዋል። የኤሌክትሪክ ኃይል በበቂ አለማግኘት፣ የፋይናንስ አቅርቦት ችግር፣ የአስፈጻሚ አካላት አለመናበብ፣ በጥራት ማምረት አለመቻልና ሌሎች የመሰረተ ልማት ችግሮች የአምራች ዘርፍ እየፈተኑ ያሉ ችግሮች እንደሆኑ ኃላፊው ጠቅሰው ችግሮቹን ቀንሰው ምርት እንዲጨምር ከሚመለከታቸው ጋር እየሰራ ነው ሲልም ተናግረዋል። እነዚህ ስራ ላይ አቁመው የነበሩ 518 ኢንዱስትሪዎች ወደ ስራ እንዲመለሱ ተደርጓል ብሏል። ከነዚህ በተጨማሪ 2752 አዳዲስ አነስተኛና መካከለኛ ኢንዱስትሪ ተከፍተዋል ሲልም ተናግረዋል። አቶ አብዱል ፈታህ ዩሱፍ ከውጭ የሚገቡ ምርቶች በመቀነስ በኩል ከ1.6 ቢሊዮን ዶላር ውጭ ከመሆን እንዲተርፍ ሆኖ ያሉት ኃላፊ ወደ ውጭ ከተላኩ ምርቶች ደግሞ 57 ሚሊዮን ዶላር የውጭ ምንዛሬ መገኘቱን ተናግረዋል። ለአምራች በየ9 ወሩ የተሰጠው የብድር መጠን 6 ቢሊዮን ብር መሆኑን ከዚህም ውስጥ 95 በመቶ መመለስ መቻሉን ጠቅሷል። ሩሲያ ከኢትዮጵያ ጋር ያላትን የትብብር መስኮች ለማጠናከር ቁርጠኛ ናት። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የኢትዮጵያ ብራዚል የሁለትዮሽ ግንኙነት ለማጠናከር ተስማሙ። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በሪዮ ጃኔይሮ እየተካሄደ ካለው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ጎን ለጎን ከብራዚል የሩሲያ የውጭ ጉዳይ ሚኒስትሮች ጋር የሁለትዮሽ ውይይት አካሂደዋል። ሚኒስትሩ ከብራዚል የውጭ ጉዳይ ሚኒስትር ማውሮ ቬራ ጋር ባደረጉት ውይይት በብራዚል በብሪክስ ወቅት የፕሬዝዳንቱ የጀመረችውን ስራ በማድነቅ የኢትዮጵያ ብራዚል ያስቀመጠችው የብሪክስ የትኩረት አቅጣጫ ድጋፍ ታደርጋለች ብለዋል። ሚኒስትሩ የግብርና ማምረቻ፣ በዓለም አቀፍ ተቋማት አስተዳደራዊ ማሻሻያዎች፣ በኢነርጂ ሽግግር፣ በሌሎች ጉዳዮች ዙሪያ መክረዋል። ሁለቱም ሚኒስትሮች የኢትዮጵያና ብራዚል የሁለትዮሽ ግንኙነት ለማጠናከር ተስማምተዋል። ከሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ባደረጉት የሁለትዮሽ ውይይት ሁለቱም ሀገራት ግንኙነት የጋራ ተጠቃሚነት መርህ ባደረገ መልኩ ወደ ላቀ ደረጃ ማሸጋገር በሚቻልባቸው ጉዳዮች መክረዋል። ሚኒስትሩ ሰርጌይ ላቭሮቭ ሀገራቸው ከኢትዮጵያ ጋር ያላትን ታሪካዊ ግንኙነት ተጨባጭ በሆነ የትብብር መስኮች ለማጠናከር ቁርጠኛ መሆኗን መግለጻቸው የውጭ ጉዳይ ሚኒስቴር ገልጿል። የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ አቶ አሊ ከድር ከዚህ ዓለም በሞት ተለዩ። በማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ አቶ አሊ ከድር ባጋጠማቸው ድንገተኛ አደጋ ህይወታቸው አልፏል። አቶ አሊ ከድር ህልፈተ ህይወት ተከትሎ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ ብልጽግና ፓርቲ ምክትል ፕሬዝዳንት አቶ አዳም ፋራ ጨምሮ የክልል ርዕሰ መስተዳድሮች ከፍተኛ ስራ ኃላፊዎች ሀዘናቸውን ገልጿል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር እንዳሻው ጣሰው የክልል ገቢዎች ቢሮ ኃላፊ የሆኑት ሲያገለግሉ የነበሩት አቶ አሊ ከድር ባጋጠማቸው ድንገተኛ አደጋ ህይወታቸው ማለፍ ተከትሎ የተሰማቸውን ጥልቅ ሐዘን ገልጿል። አቶ አሊ ከድር በወረዳ በዞንና በክልል ተቋም በተለያዩ ኃላፊነት ቦታዎች ስራቸውን በብቃት በታማኝነት ሲወጡ እንደነበር ርዕሰ መስተዳድሩ በሐዘን መግለጫቸው አመልክቷል። ርዕሰ መስተዳድሩ በሐዘን መግለጫቸው ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው መጽናናትን ተመኝተው የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ የነበሩት አቶ አሊ ከድር ከዚህ ኃላፊነታቸው በፊት የስልጤ ዞን ዋና አስተዳዳሪ በመሆን አገልግሏል።
ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።